በኢትዮጵያ የሰነደ መዋለ ንዋይ ገበያ ወይም ደግሞ የአክሲዮን ገበያ እንግዲህ በእንግሊዝኛው የስቶክ ማርኬት እያልን የምንጠራው በዚህ የኢንቨስትመንት ዘርፍ ውስጥ ገብቶ ኢንቨስት ለማድረግ ብዙ ሰዎች በተለያየ ሁኔታ ብዙ የግልጸኝነት ጥያቄዎችን ሲያነሱ ይስተዋላል። ከነዚህ ከሚያነሷቸው የግልጸኝነት ጥያቄዎች ውስጥ አንደኛውና የመጀመሪያው በሰነደ መዋለ ንዋይ ገበያው በኩል በመሳተፍ ኢንቨስትመንት ውስጥ ለመግባት ኢንቨስት ለማድረግ የኢንቨስትመንት አካውንት የት ነው የምናገኘው? ፕላስ የኢንቨስትመንት ፋሲሊቴተርስ የምንላቸው እነ ዲለርስ እና እነ ብሮከርስን በምን መልኩ ነው ኮሚኒኬት ማድረግ የምንችለው? ቀጥታ በአካል ኮሚኒኬት ማድረግ ይጠበቅብናል ወይ? ሌላ የተሻለ ሚንስ የለም ወይ? የሚሉ ብዙ የግልጸኝነት ጥያቄዎች ሲነሱ ይስተዋላል። ነገር ግን አሁን ላይ ይህንን የግልጸኝነት ጥያቄ የመለሰና ምናልባትም አጠቃላይ በኢትዮጵያ የሰነደ መዋለ ንዋይ ገበያ ኢንቨስትመንትን ወደ ተሻለ ምዕራፍ ከፍ የሚያደርግና አብዛኛውን ኢትዮጵያዊ በዚህ የኢንቨስትመንት ዘርፍ ውስጥ እንዲሰማራ እድልን የሚፈቅድ የሚያግዝ አንድ ትልቅ ሁነት ተበስሯል ከሰሞኑ። ይህም ምንድነው? ንዋይ የተሰኘ የሞባይል እና የድረገጽ የሰነደ መዋለ ንዋይ ገበያ መተግበሪያ አፕ ነው ይፋ የተደረገው። ስለሆነም በየካቲት 26 2018 የኢትዮጵያ የሰነደ መዋለ ንዋይ ገበያ እንዳልኳችሁ ንዋይ የተሰኘ አዲስ የሞባይልና የድረገጽ መተግበሪያ አፕ ይፋ አድርጓል። ቤዚክሊ የዚህ አፕ ዋና ዓላማው እስካሁን ይነሱ የነበሩ ብዙ የግልጸኝነት ጥያቄዎችን በመመለስ ፕላስ አጠቃላይ እንዳልኳችሁ በኢትዮጵያ ሰነደ መዋለ ንዋይ ገበያ ውስጥ የሚደረግ የኢንቨስትመንት አውድን በጣም ግልጽ ተደራሽና ሁሉን ሰው አሳታፊ ለማድረግ ታስቦ የተዘጋጀ የሰነደ መዋለ ንዋይ ገበያ መተግበሪያ አፕ እንደሆነ እንረዳለን። ስለሆነም በዚህ አዲሱ የሰነደ መዋለ ንዋይ ገበያ መተግበሪያ ንዋይ በሚባለው አፕ ማለት ነው አንድ ግለሰብ እንዴት የኢንቨስትመንት አካውንት መክፈት እንደሚችል፣ እንዴት አክሲዮኖችን መግዛትና ምናልባትም ያሉትን አክሲዮኖች መሸጥ እንደሚችልና በአጠቃላይ እየተደረገ ባለው በኢትዮጵያ የኢኮኖሚ እድገት ውስጥ ቀጥተኛ የሆነ ተሳታፊ መሆን የሚችልበትን መንገዶች ደረጃ በደረጃ እናያለን። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁን ከቆያችሁ ይህንን ንዋይ የተሰኘ የሰነደ መዋለ ንዋይ ገበያ መተግበሪያ አፕን በመጠቀም እንዴት አካውንት መክፈት እንደምንችል፣ እንዴት አክሲዮኖችን መግዛትና መሸጥ ፕላስ አጠቃላይ እንዳልኳችሁ በኢትዮጵያ የኢኮኖሚ እድገት ውስጥ ቀጥተኛ ተሳታፊ መሆን የምንችልባቸውን መንገዶች በሚገባ ስለምናይ እስከ ቪዲዮ ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት የጋበዝኩኝ። ይህ ብርሃን ፋይናንስ ኤንድ ኢንቨስትመንት ነው። በብርሃን ፋይናንስ ኤንድ ኢንቨስትመንት የተለያዩ የፋይናንስ ኢንቨስትመንትና የካፒታል ማርኬት ጉዳዮችን እናያለን። ስለሆነም ጠቃሚ የሚባሉ የፋይናንስ የኢንቨስትመንትና የካፒታል ማርኬት ጉዳዮች ሲለቀቁ እንዲደርሷችሁ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ቀጥታም አልፈው ወደ ዋናው ነጥብ ነው። እንዳልኳችሁ በእኛ ሀገር የስቶክ ማርኬት የሰነደ መዋለ ንዋይ ገበያ አዲስ ነው። ብዙ ሰው ዌል አዋየር አልሆነም። ይህንንም የአዋየርነስ ችግር ለመቅረፍ የኢትዮጵያ ሰነደ መዋለ ንዋይ ገበያና ባለስልጣን አጠቃላይ የካፒታል ገበያ ባለስልጣንና የኢትዮጵያ ሰነደ መዋለ ንዋይ ገበያ በጋራ ከብዙ ተቋማት ጋር በተለያዩ ክልሎች የተለያዩ የአዋየርነስ መድረኮችን ሲያደርጉ ይስተዋላል። ያ ማለት አብዛኛው የማህበረሰብ ክፍል የሰነደ መዋለ ንዋይ ገበያ ምንድነው፣ ምን አይነት ሰነደ መዋለ ንዋይ ወይም ደግሞ ስቶኮች፣ አክሲዮኖች እንደሚነገዱ ብዙ ግልጸኝነት የለውም። ይህ በጣም ብዙ ጥረትን የሚፈልግና ምናልባትም በተለያዩ መድረኮች ብዙ የሚባል የማህበረሰብ ክፍልን በማግኘት አዋየርነስ መፍጠር ያስፈልጋል። እንዳልኳችሁ ብዙ አዋየር ካለመሆንም የተነሳ አብዛኛው የማህበረሰብ ክፍል በዚህ የኢንቨስትመንት ዘርፍ ውስጥ ተሰማርቶ ኢንቨስት ለማድረግ አንደኛውና የመጀመሪያው ከሚያነሳቸው ጥያቄዎች ውስጥ በምን መልኩ የኢንቨስትመንት አካውንት መክፈት ይቻላል፣ በምን ሁኔታ ይህንን የኢንቨስትመንት ሂደት ፋሲሊቴት ሊያደርጉ የሚችሉ ዲለርስ የምንላቸው ብሮከርስ የምንላቸውና ኢንቨስትመንት ባንኮችን ማግኘት እንደሚገባ እንደሚቻል ይጠይቃል። ይህ ይፋ የተደረገው የሞባይል መተግበሪያ አፕ ይህንን ጥያቄ በመመለስ ፕላስ አጠቃላይ የሰነደ መዋለ ንዋይ ኢንቨስትመንቱን ወደ ተሻለ ከፍታ ከፍ ሊያደርግ የሚችል የሞባይል አፕ ነው። ይህንንም የኢትዮጵያ የሰነደ መዋለ ንዋይ ከቴክኖሎጂ አጋሩ ኢንፎቲክ ጋር በመተባበር ያበለጸገው ጥሩ የሚባል የኢትዮጵያን የሰነደ መዋለ ንዋይ ገበያ ላይ የሚደረግን ኢንቨስትመንት በእጅጉ ሊደግፍ የሚችል የሞባይል መተግበሪያ እንደሆነ እንረዳለን። ስለሆነም ይህ መተግበሪያ
ዘርፈ ብዙ ጥቅሞችን ይዞ የሚመጣና አብዛኛውን የማህበረሰብ ክፍል ምናልባትም በዚህ የኢንቨስትመንት ዘርፍ ውስጥ በመሳተፍ ኢንቨስት እንዲያደርግ እድሉን የሚፈቅድ ነው። ከነዚህ ብዙ ዘርፈ ብዙ ጥቅሞች ውስጥ እንደው ቤዚክ የሚባሉትን ሶስቱን ለማንሳት ያክል አንደኛውና የመጀመሪያው ንዋይ የተሰኘው የሰነደ መዋለ ንዋይ ገበያ መተግበሪያ አፕ ተደራሽነትን ያረጋግጣል ወይም ደግሞ አጠቃላይ በኢትዮጵያ የሰነደ መዋለ ንዋይ ኢንቨስትመንት ውስጥ ተደራሽነት እንዲስፋፋ በር ይከፍታል። ይህ አንደኛውና የመጀመሪያው ጥቅሙ ነው። ያ ማለት ተደራሽነትን ያረጋግጣል ስንል ማንኛውም የማህበረሰብ ክፍል የትኛውም የሀገሪቱ ጫፍ እንኳ ቢሆን በዚህ የሞባይል አፕ በኢትዮጵያ የሰነደ መዋለ ንዋይ ገበያ ላይ በመሳተፍ ኢንቨስት ማድረግ የሚቻልበትን እድል ይሰጣል። ማንም ሰው ስልኩን ብቻ በመጠቀም ያለበት ቦታ ላይ ሆኖ የትኛውም የሀገሪቱ ጫፍ ላይ ሆኖ ኢንቨስት ማድረግ የሚችልበት እድል እንዲኖር ያደርጋል። ይህ አንደኛው የተደራሽነት ሳይዱ ነው። ሁለተኛ የተደራሽነት ሳይዱን ስናይ በተለያየ ምክንያት ስናየው ሌላኛው ምናልባትም በኢትዮጵያ የሰነደ መዋለ ንዋይ ገበያ ኢንቨስትመንት ቀላል እንዲሆን ያስችላል። ያ ማለት ሰዎች ባላቸው ካፒታል ልክ ብቻ በዚህ የኢንቨስትመንት ዘርፍ ውስጥ በመሰማራት ኢንቨስት እንዲያደርጉ ያስችላል። እንደሚታወቀው ከዚህ በፊት በነበረው የሀገራችን ሁኔታ ጥቂት ሺህ ብሮች ምንም አይነት ዋጋ የሌላቸውና ምንም አይነት ኢንቨስትመንት ማስጀመር የሚችሉ ባለመሆናቸው ብሮች በቀላሉ ባንክ ላይ በመቀመጥ ለዋጋ ግሽበት ሲጋለጡ የቆየበት ጊዜያት እንደነበሩ እናስታውሳለን። ያ ማለት 10 ሺህ ብር፣ 15 ሺህ ብር፣ 20 ሺህ ብር፣ 30 ሺህ ብር እያለን ምንም መስራት የማንችልበት ምክንያቱም በዚህ ብር ቤት መግዛት አይቻልም፣ ቢዝነስ ማቋቋም አይቻልም፣ መሬት መግዛት አይቻልም። ይህ ብር ምናልባት የሚጨመር ብር እስኪመጣለት ድረስ በሚል መልኩ ባንክ ስናስቀምጠውና ምናልባትም ይባስ ብሎ የመግዛት አቅሙን እያጣ የነበረበት ሁኔታ አለ። ነገር ግን አሁን እንዳልኳችሁ የኢትዮጵያ ሰነደ መዋለ ንዋይ ገበያ መመስረቱን ተከትሎ እንዲህ አይነት ብሮች ዋጋ ያገኙበት ጊዜም እየተፈጠረና ምናልባትም ከዚህም ጋር ተያይዞ ንዋይ የተሰኘው የሞባይል መተግበሪያ እነዚህ ብሮች በቀጥታ ወደ ሰነደ መዋለ ንዋይ ገበያ ኢንቨስትመንቱ እንዲሳተፉ ተደራሽነትን የሚዘረጋበት እድል ተፈጥሯል ማለት ነው። ስለዚህ ተደራሽ ነው። ተደራሽ ስንል እንዳልኳችሁ የትኛውም ማህበረሰብ በየትኛውም የሀገሪቱ ጫፍ ሆኖ ኢንቨስት ማድረግ የሚችልበትና ባለው ካፒታልም ኢንቨስትመንት ውስጥ መግባት የሚችልበትን እድል ተደራሽ ያደርጋል። ይህ አንደኛና የመጀመሪያ ጥቅሙ ነው። ሁለተኛ ቀጥተኛ የሆነ ተሳትፎን ያረጋግጣል። ያ ማለት የሰነደ መዋለ ንዋይ ገበያው የሚከናወነው እንደሚታወቀው በደላሎች ነው ወይም ደግሞ በብሮከርስ እያልን ወይም ደግሞ ድለርስ እያልን አሊያም ደግሞ ኢንቨስትመንት ባንክ እያልን በምንጠራቸው አገናኝ አካላት ትራንዛክሽን በሚያቀርቡ አካላት አማካኝነት ነው። በቀጥታ ገዥና ሻጭ የሚገናኝበት እድል የለም። ስለሆነም ቀጥተኛ ተሳትፎ እንዲኖር ያስችላል። ያ ማለት በደላሎች ቢሮ በአካል መገኘት ሳይጠበቅብን ምናልባትም ይህንን የሞባይል መተግበሪያ አፕ በመጠቀም ከደላሎቻችን ጋር ከምንመርጣቸው ደላሎች ጋር በቀጥታ መገናኘትና የምንፈልገውን ግዥም ከሆነ ግዢ ሽያጭም ከሆነ ሽያጭ ትዕዛዝ መስጠት የምንችልበት እድል እንዲፈጠር ያደርጋል። ነገር ግን እንዳልኳችሁ በአካል የሚኖረን ንክኪ እንዲቀንስና ምናልባትም የተለያዩ ወጪዎችን እንዲቀንስልንም ያስችላል። ስለዚህ ቀጥተኛ የሆነ ተሳትፎን ያረጋግጣል ማለት ነው። ይህ በሁለተኛ ደረጃ እንደ ጥቅም ሊታይ ይገባል። ሶስተኛና ሌላኛው ግልፀኝነትን ያጎናጽፈናል። ይህ የሰነደ መዋለ ንዋይ ገበያ መተግበሪያ አፕ ግልፀኝነት እንዲሰፍን ያ ማለት በአጠቃላይ በሰነደ መዋለ ንዋይ ገበያው ላይ የሚኖሩ መረጃዎች ለሁሉም የማህበረሰብ ክፍል በኩል ሁኔታ ተደራሽ እንዲሆኑ ማንም ሰው ወቅቱን የጠበቀ እና የሚፈልገውን አይነት መረጃ በታማኒነት ከምንጩ ማግኘት የሚችልበትን እድል እንዲያገኝ ያስችላል። እንግዲህ በገበያ ትልቁ ነጥብ በገዥና ሻጪ ትልቁ ነጥብ ኢንፎርሜሽን ነው። በቂ የሆነ እኩል የሆነ ኢንፎርሜሽን በሚገበያዩ ሰዎች መካከል ከሌለ ምናልባት የተሻለ መረጃ ያለው ሰው ኮምፒቴቲቭ አድቫንቴጅ የሚያገኝበትና ያ መረጃ የሌለው ሰው ደግሞ ምናልባትም ኪሳራ ውስጥ የሚገባበት እድሎች የነበሩ። አሁን ላይ እንግዲህ የሰነደ መዋለ ንዋይ ገበያው እየተጀመረ ባለበት ሁኔታ አጠቃላይ የሰነደ መዋለ ንዋይ ገበያ ግልጽ እንዲሆን ከሚያግዙ ነገሮች ውስጥ አንዱ ይህ የሞባይል መተግበሪያ አፕ ነው። ያ ማለት ሁሉም ሰው ወቅቱን የጠበቀ ተአማኒ የሆነ መረጃን እንደ ማንኛውም ሰው በኩል ማግኘት የሚችልበትና ከራሱ ፐርስፔክቲቭ የኢንቨስትመንት ውሳኔዎችን መወሰን የሚችልበት አሁን ብገዛ ይሻላል፣ አሁን ብሸጥ ይሻላል ሊል የሚችልበት እድል እንዲያገኝ ያስችላል። ግልፀኝነት እንዲሰፍን ያደርጋል። ሌላው ማንም ሰው የራሱን ፖርትፎሊዮ በቀላል መንገድ ማስተዳደር የሚችልበትን እድል ይሰጣል። ያለንን የኢንቨስትመንት ፖርትፎሊዮ በቀጥታ መከታተል፣ ስንሸጥ ምን ያህል እንደሸጥን፣ ስንገዛ ምን ያህል እንደገዛን፣ አጠቃላይ ምን ያህል ዋጋ እንዳለው፣ ገበያው በምን እየተነገደ እንደሆነ እና መሰል ጉዳዮችን በቀላሉ አክሰስ ማድረግና እንዳልኳችሁ የራሳችን ፖርትፎሊዮም ጭምር በቀጥታ መከታተልና ማስተዳደር የምንችልበትን እድል ይሰጣል ማለት ነው። እነዚህ
ከብዙ ዘርፈ ብዙ ጥቅሞች ውስጥ በጣም በጥቂቱ ለማየት የጠቀስኳቸው ጥቅሞች ናቸው። ስለሆነም አጠቃላይ እንዳልኳችሁ በኢትዮጵያ የሰነደ መዋለ ንዋይ ገበያ ይህ የሞባይል አፕ ወይም ደግሞ መተግበሪያ መምጣቱ እነዚህን ጥቅሞች በቀላሉ ማግኘት እንድንችል ያስችላል። እነዚህ ደግሞ ቱቢ ፍራንክ በጣም ስትራቴጂካል የሚባሉ ነጥቦች ናቸው። ተደራሽ ከሆነ ቀጥተኛ የሆነ ተሳትፎ የሚያረጋግጥልንና ግልፀኝነት የሚሰፍን ከሆነ ሁላችንም ቀስ በቀስ ወደ ኢትዮጵያ ሰነደ መዋለ ንዋይ ገበያ ኢንቨስትመንት ዘርፍ ውስጥ ገብተን ኢንቨስት የምናደርግበትና የሀብት ግንባታ ጉዞ የምንጀምርበት እድል እንዲፈጠር ያግዛል ማለት ነው። ቀጥታ የምናልፈው በዚህ አፕ እንዴት የኢንቨስትመንት አካውንት መክፈት ይቻላል የሚለውን ነው። በዚህ አፕ ወይም ደግሞ በንዋይ የሰነደ መዋለ ንዋይ ገበያ መተግበሪያ አፕ ላይ እንዴት የኢንቨስትመንት አካውንት መክፈት ይቻላል የሚለውን ለማየት እዚህ ላይ በደንብ አንደርስታንድ ልናደርገው የሚገባ ነጥብ አፕሊኬሽኑን ማውረድ በራሱ የኢንቨስትመንት አካውንት ማግኘትና ኢንቨስትመንት መጀመር ያስችላል ማለት አይደለም፣ ሂደት ነው። የመጀመሪያው ሂደት ራሱን አፑን ማውረድ ይጠበቅብናል። መተግበሪያውን ለማውረድ እንግዲህ ከሁለት አንዱ ልንጠቀም እንችላለን፣ ወይ ፕላይ ስቶር ወይም ደግሞ አፕ ስቶር ልንጠቀም እንችላለን። ፕላይ ስቶር ነድና ሰርች ላይ ሰርች እንለዋለን። ንዋይ ብለን ሰርች ስናደርግ የኢትዮጵያ ሰነደ መዋለ ንዋይ አርማ ያለበትን ንዋይ የሚል መተግበሪያ እንግዲህ እናወርዳለን፣ ኢንስቶል እናደርጋለን። እሱን ኢንስቶል እንዳደረግነው የመጀመሪያ ፌስ ወይም ደግሞ ፍሮንት ላይ የምናገኘው ነገር ምንድነው? ክሬት አን አካውንት የሚል ነው። ክሬት አን አካውንት ይላል። እንግዲህ እዚህ በፊት የነበራችሁ አውርዳችሁ የምታውቁት ከሆናችሁ እዚህ በፊት አውርዳችሁት ከነበር ሎጊን ማለት ትችላላችሁ። አዲሶች ከሆናችሁ ግን ክሬት አን አካውንት የሚለውን ክሊክ በማድረግ ወደ ኔክስት ፔጅ መግባት ትችላላችሁ። ኔክስት ፔጁ ምንድነው የሚጠይቃችሁ? አጠቃላይ ሙሉ ስማችሁን ይጠይቃችኋል። ኢሜል አድሬስ ይጠይቃል። ስልክ ቁጥር ይጠይቃል። ጠንከር ያለ ፓስዋርድ እንድታስገቡና በመጨረሻም አግሬ እንድታደርጉ ይጠይቃችኋል። አግሬ ካደረጋችሁ ወይም ደግሞ መቀጠል ከፈለጋችሁ አግሪ ትላላችሁ። ዜን ሳይን አፕ ነው የምትሉት። ሳይን አፕ ካደረጋችሁ ወደሚቀጥለው ፔጅ ይወስደናል። እንግዲህ ሳይን አፕ አድርጋችሁ እንደገባችሁ ወደ አፑ ሆም ፔጅ ይወስደናል። የአፑ ሆም ፔጅ ላይ እንደገባችሁ የምታገኙት የተለያዩ የሰነደ መዋለ ንዋዮችን ታገኛላችሁ። አንደኛው የምታገኙት ኢኩዊቲስ ነው፣ የተቋማት የድርሻ ሰነድ። ሁለተኛው ቦንድስ ነው፣ የተቋማት የዕዳ ሰነድ። ሌላው ኢቲኤፍኤስ የሚባል አለ። በእኛ ሀገር ገና ኮንሲደር አልተደረገም፣ ወደፊት ይኖራል። እነዚህን እናገኛለን። ስለዚህ ስንፈልግ የምናስተዳድረው ቦንድ ከሆነ ቦንድ እናደርጋለን። ስንፈልግ ኢኩዊቲ ከሆነ ኢኩዊቲን አክቲቭ እናደርጋለን። ከታች የተለያዩ የሪፖርቲንግ ፎርማቶች እና ኦርደሪንግ ፎርማቶች አሉ። እንደምታዩት ቻርት አለ። ቻርት ስንፈልግ ቻርትን ክሊክ አድርገን መረጃ ማግኘት የምንችልበት እድል አለ። ኦርደር ማድረግ መሸጥ መግዛት ስንፈልግ ኦርደር እንላለን። ባይ ነው የምትፈልጉት ወይስ ሴል ነው ይላል። እዚህን የሚመራረጡ ነገሮችን መራርጠን ምንድን ነው የምንገዛው፣ ቦንድ ነው ወይስ ኢኩዊቲ ነው፣ እነሱን መረጃዎች በሙላት ኦርደር እናደርጋለን። ግዥም ከሆነ እንዲገዛለን፣ ሴልም ከሆነ ካለን ባላንስ ላይ እንዲሸጥ ማድረግ እንችላለን። ሌላው ጠቅለል ያለ ሪፖርትን ማግኘት በምንፈልግበት ሁኔታ ሪፖርትን መቀበል የምንችልበት እድልን ያቀፈ ነው። እዚህ ጋር በደንብ ኮንሲደር መደረግ ያለበት እንደሚታያችሁ እዚህ የአፑ ሆምፔጅ ላይ ሁለት ተቋማቶች ብቻ ናቸው ሊስት የተደረጉት፣ ወጋገንና እንግዲህ ገዳ ባንክ ናቸው። ያ ማለት እነዚህ ተቋማት አክሲዮናቸው በኢትዮጵያ ሰነደ መዋለ ንዋይ ገበያ በኩል ለሕዝብ እንዲሸጥ ይፋ ያደረጉ ተቋማት ናቸው። ሌሎቹ ኒር ፊውቸር ሊስት የሚደረጉ ተቋማት አሉ። እና አቢሲኒያ፣ እነ ዳሽን እና አማራ ባንክ ኦልሬዲ ፕሮሰስ ላይ ናቸው። እነሱ ኦልሬዲ ማሟላት የሚገባቸው ነጥቦች አሟልተው በኢትዮጵያ የሰነደ መዋለ ንዋይ ገበያ በኩል ሊስት ሲደረጉ እነሱም እዚህ ላይ የሚሳተፉበት ወይም ደግሞ ሊስት አውት የሚደረጉበት እና ምናልባትም መግዛት የፈለጋችሁት ከነዛ ሊስት ከሚደረጉ ተቋማት ውስጥ ያንደኛው ይሆናል። እሱን በመምረጥ መግዛት የምንችልበት እድል ይኖራል ማለት ነው። አሁን እዚህ ላይ ለምሳሌ የገዳ ባንክን ክሊክ ብታደረጉ ታች ይመጣል። ባይ ነው ማድረግ የፈለግ ወይ ሴል ነው ማድረግ የፈለግ ይላል። መጀመሪያ ግን የኢንቨስተር አካውንትን አክቲቭ ማድረግ ይጠበቅብናል ወደዚህ ፕሮሰስ ከመግባታችን በፊት። ስለሆነም የኢንቨስተር አካውንት አክቲቭ ለማድረግ ታች በአረንጓዴ እንደምታዩት ቢካማን ኢንቨስተር የምትል አንድ ዊንዶ አለች። እሷን ክሊክ ማድረግ ነው። እሷን ክሊክ ስናደረግ ኔክስት ፔጅ ይወስደናል። ኔክስት ፔጅ ላይ እሷን ክሊክ ስናደረግ አምስት እንግዲህ አጠቃላይ በኢትዮጵያ ሰነደ መዋለ ንዋይ ገበያ በኩል ፍቃድ የተሰጣቸው በኢትዮጵያ የካፒታል ገበያ ባለስልጣን በኩል ፍቃድ የተሰጣቸው የሰነደ መዋለ ንዋይ ገበያ አገበያይ፣ ብሮከርስ፣ ዲለርስ እና ምናልባት የኢንቨስትመንት ባንክ ተዘርዝረው እናገኛለን። እንግዲህ ከነዚህ አንዱን በመምረጥ የኛ ብሮከር ማድረግ ወይም ደግሞ ከዚህ የብሮከር ጋር ፓርትነር መሆንና
አብረን መስራት እንችላለን። ስለዚህ ለእናንተ ሊጠቅማችሁ የሚችለውን ከራሳችሁ ፐርስፔክቲቭ አክቹሊ ሁሉም ላይሰንስድ የተደረጉ ብሮከር እንደመሆናቸው መጠን የሚሰሩ ስራ ሞሮርለስ ተመሳሳይ ነው። አንዱ ከአንዱ የተለየ ስራ አይሰራም። ተመሳሳይ ፍቃድ እስካላቸው ድረስ ሁሉም የሚሰጡት ተግባር ተመሳሳይ ነው። ነገር ግን ከእናንተ ፐርስፔክቲቭ ለወደፊት ከሚኖራችሁ ግንኙነት ለወደፊት ከሚኖራችሁ ፓርትነርሽፕ አንጻር አንዱን ከአንዱ ልታስመልጡ እንችላለን። በሌላ መመዘኛ ሌሎች ማበላለጫ መንገዶችን በሌላ ሰዓት እናያለን። ለአሁኑ ሁሉም ብሮከርስ ናቸው። ሰው ሁሉንም ብንመርጥ እኩል ወይም ደግሞ ተመሳሳይ የሚባል አገልግሎትን ማግኘት እንችላለን። ለአሁኑ ወጋገን ካፒታል ኢንቨስትመንት ባንክን ብመርጥ፣ ለምሳሌ ወጋገን ካፒታል ኢንቨስትመንትን ብመርጥ ያ ማለት ይህ የኔ ብሮከር እንዲሆንና ከዚህ ጋር አብሬ መስራት ፈቅጃለሁ ማለት ነው። ስለዚህ እሱን ክሊክ እንዳደረግኩት የዚህ የወጋገን ካፒታል ኢንቨስትመንት ባንክ ተርምስ ኤንድ ኮንዲሽንስ ይመጣሉ። ያ ማለት እኔ ጋር አብረህ የምትሰራ ከሆነ እነዚህን ነገ በኋላ ተፈጻሚ ሊሆኑ የሚችሉ ተርምስ ኤንድ ኮንዲሽንስ አንብብና ተስማማ ብሎ እንደዚህ እንደምታዩት ዲስፕላይ ያደርግልኛል። ሰው እያንዳንዳቸውን አነብና ከተስማማው አግሪ ላለው አግሪ ሲል ኔክስት የሚል ፔጅ ይመጣል። እሱን ክሊክ ሳደርግ ሌላኛ ፔጅ ይመጣና እሱ ምን ይላል? ኬዋይሲ ቬሪፊኬሽን ይላል። ያ ማለት ናው ዩር ከስተመር ነው። ያ ማለት ምን ማለት ነው? ወጋገን ካፒታል ኢንቨስትመንት ባንክ እና አጠቃላይ የኢትዮጵያ ሰነደ ሙዓለ ንዋይ ገበያ እኔን ማወቅ መቻል አለባቸው። እኔን ለማወቅ የግድ ከኔ የሚቀበሉት መረጃ ይኖራል። እነዚህም መረጃዎች በዚህ መልኩ ይጠይቁኛል። እኔም በሚገባ እሞላለሁ። ሎድ የሚደረጉትን ምናልባት መታወቂያ፣ ፎቶ፣ ሳምቲንግ ማስገባት ይኖርብኛል። ከዛ በኋላ እነሱ ባስገባሁት መረጃ መሰረት አክቲቪሊ ካዩ በኋላ ለእኔ የኢንቨስትመንት አካውንት እንዲሰጠኝ ያመቻቹልኛል ማለት ነው። ስለዚህ የመጀመሪያው የሚጠይቀኝ ምንድን ነው? እዚህ ፔጅ ላይ አሪው ኢንዲቪዥዋል ኢንቨስተር ኦር ኮርፖሬት ብሎ ይጠይቀኛል። በግለሰብ ደረጃ ነው ኢንቨስት ማድረግ የምፈልገው ወይስ እንደ ኮርፖሬት ነው ይላል። እንግዲህ እንደ ፍላጎታችሁ፣ ለድርጅታችሁ ከሆነ ኢንቨስትመንቱን ወይም ደግሞ አካውንቱን መክፈት የፈለጋችሁት ኮርፖሬት ትሉታላችሁ። ለግላችሁ ከሆነ ደግሞ ኢንዲቪዥዋልስ ትሉታላችሁ። ኢንዲቪዥዋል ብላችሁ ስመርጡ የሚሞሉ የታክስ አይደንቲፊኬሽን ነምበር ሳይቀር አጠቃላይ መታወቂያችሁ፣ ፋይዳ ነምበራችሁን ሙሉ ይጠይቃችኋል። ይህንን ከሞላችሁ በኋላ ሴንድ ታደርጋላችሁ። ኔክስት ብላችሁ ኔክስት ካላችሁ በኋላ ይህ አየር ላይ ይቆያል። ይህ አየር ላይ ይቆይና ያ ማለት የኢትዮጵያ የሰነደ ሙዓለ ንዋይ ገበያና እንግዲህ ብሮከር አድርጋችሁ የመረጣችሁት ተቋም እናንተን ባስገባችሁት መረጃ መሰረት ያጣራል። ሪሌቫንሱን ያያል። ትክክለኝነቱን የመረጃ ትክክለኝነቱን ካረጋገጠ በኋላ እናንተ ጋር ኮሚኒኬት የሚያደርግበትና አጠቃላይ የሰነደ ሙዓለ ንዋይ ኢንቨስትመንት አካውንት ትሬዲንግ ሜምበር ትሆናላችሁ። የኢንቨስትመንት አካውንት እንድታገኙ ይደረጋል ማለት ነው። የኢንቨስትመንት አካውንት ካገኛችሁ በኋላ ኔክስት የሚሆነው ባንክ አካውንታችሁን ከዚህ የኢንቨስትመንት አካውንታችሁ ጋር ማገናኘት ነው። የተለያዩ የባንክ አካውንቶችን ለተለያዩ የኢንቨስትመንት ሁኔታዎች ልታውሏቸው ትችላላችሁ። ያ ማለት የአባይ ባንክን አካውንት ለዕዳ ሰነድ መግዣነት ታገናኙ ትችላላችሁ። ያ ማለት ሁሌም የዕዳ ሰነድ ስገዙ ከአባይ ባንክ አካውንታችሁ ላይ ኮንሲደር ይደረጋል ማለት ነው። ሌላው አማራ ባንክ አካውንታችሁን ከፈለጋችሁ ደግሞ ለተቋማት የድርሻ ሰነድ ልታውሉት ትችላላችሁ። ካቴቨር ግን በዚህ መልኩ ከሚሰጣችሁ የኢንቨስትመንት አካውንት ትሬዲንግ አካውንት ጋር የባንክ አካውንታችሁን ማገናኘት ሌላኛው ስቴፕ ነው። ሌላኛው ስቴፕ ይህ ከሆነ በኋላ አሁንም ፋይናል የሆነ የማረጋገጫ ኖቲፊኬሽን ይደርሳችኋል። ያ ማረጋገጫ ከደረሳችሁ በኋላ እናንተ በቀላሉ ወደ ኢትዮጵያ ሰነደ ሙዓለ ንዋይ ገበያ በኩል በመሳተፍ መግዛትም መሸጥም የሚችሉበት እድል ኢንቨስትመንቱን ካብላችሁ መጀመር የሚችሉበትን እድል ታገኛላችሁ። አጠቃላይ ይህንን ይመስላል። እንዳየነው በኢትዮጵያ የሰነደ ሙዓለ ንዋይ ገበያ በኩል ኢንቨስት ለማድረግ አንደኛውና የመጀመሪያው ቀላሉ መንገድ ይህንን የሞባይል መተግበሪያ ማውረድና የሚጠበቁብንን መረጃዎች በመሙላት እና የተሻለ ወይም ደግሞ ይሆነናል ብለን ያሰብነውን ብሮከር በመምረጥ መረጃዎችን መላክና አጠቃላይ የኢንቨስትመንት አካውንት ማግኘት ዜን የባንክ አካውንታችንን ማገናኘት ነው። የመጨረሻ ኖቲፊኬሽን ማግኘት ዜን ኢንቨስትመንቱን መጀመር ነው። እዛ በኋላ ይህ አክቲቭ ከሆነልን በኋላ ጥሩ የሚባሉ ወቅታዊ የሚባሉ የማርኬት ትሬንዶችን እናገኛለን። እንደው ምን አይነት መተግበሪያው ላይ ምን ይመጣል ብለን ካሰብን ማርኬት ትሬንዶች ማለት አጠቃላይ የገበያ አዝማሚያው ምንድን ነው? ኢንቨስት እያደረጋችሁት ባላችሁት ለምሳሌ የዕዳ ሰነድም ከሆነ የዕዳ ሰነድ፣ የድርሻ ሰነድም ከሆነ የድርሻ ሰነድ አዝማሚያዎችን ማየት ትችላላችሁ። ትሬንዶችን ማየት ትችላላችሁ። የሽያጭ የግዥ ውሳኔዎችን በራሳችሁ መንገድ መወሰን የሚችሉበት እና አጠቃላይ የእናንተን የሪል ታይም ፖርትፎሎ ሞኒተር ማድረግ የሚችሉበትን እድል ጭምር የሚያላብስ ነው።
ጠቅለል ብለው ስናየው ሲጠቃለል የንዋይ የሞባይል መተግበሪያ ፋይዳ ለኢትዮጵያ ኢኮኖሚ እጅግ በጣም አስፈላጊ ነው። ያ ማለት አጠቃላይ የኢትዮጵያን የካፒታል ገበያ በከፍተኛ ሁኔታ በመደገፍ አብዛኛው የማህበረሰብ ክፍል ቦታ ሳይገድበው የካፒታል መጠን ሳይገድበው በኢንቨስትመንት ውስጥ በመሳተፍ ኢንቨስተር መሆን የሚችልበትና እንዳልኳችሁ እንደ ሀገር ትልልቅ የሚባሉ ኩባንያዎችን ፋይናንስ ማድረግ የምንችልበት እኛም መጠቀም የምንችልበት እድል እንዲፈጠር በር የሚከፍት ትልቅ የሆነ እንግዲህ የሞባይል መተግበሪያ ነው። አጠቃላይ ይህ ሞባይል መተግበሪያ በሁለት ፐርስፔክቲቭ እንግዲህ የኢትዮጵያን ኢኮኖሚ ይደግፋል ተብሎ ነው የሚታሰበው። አንደኛ አካታችነትን በማረጋገጥ ወይም ደግሞ ኢንክሉሲቪቲን በማረጋገጥ ትልቅ ሚና ይጫወታል ተብሎ ነው የሚታሰበው። ያ ማለት ማንኛውም ሰው ባለው ካፒታል እንግዲህ ትልቅ የሆነ ካፒታል እንዲኖረው አይጠበቅበትም። ባለው ካፒታል የትኛውም የሀገሪቱ ጫፍ ላይ እንኳ ቢሆን በኢትዮጵያ የሰነደ መዋዕለ ንዋይ ገበያ በኩል ኢንቨስት በማድረግ ኢንቨስተር መሆንና እንዳልኳችሁ ተቋማትን ፋይናንስ ማድረግ የሚችልበት እድል እንዲፈጠር ያደርጋል። አንድ ሁለተኛ አጠቃላይ የሰነደ መዋዕለ ንዋይ ገበያው ግልፀኝነትን የተላበሰ ወቅታዊ መረጃዎችን ለማንኛውም ኢንቨስተርስ በቀላሉ መዳረስ ወይም ደግሞ ማድረስ የሚቻልበት እድል እንዲፈጠርና ማንኛውም ኢንቨስተር ኢንቨስት የሚያደርገው በሂርድ ሜንታሊቲ ሳይሆን በመገፋፋት ሳይሆን እዚህ ላይ ወይም ደግሞ በመተግበሪያው በሚያያቸው የገበያ አዝማሚያዎች የገበያ ትሬንዶች መሰረት በማድረግና የተቋማትን ፕሮስፔክተስ በማየት ጭምር አዋጭነትን በመገምገም በኢንቨስትመንት ዘርፍ ውስጥ እንዲሰማራና ትርፋማ መሆን እንዲችል ያስችላል ማለት ነው። ስለዚህ እንደ ሀገርም እንደ ግለሰብም የንዋይ የካፒታል ገበያ መተግበሪያ አፕ እጅግ በጣም ትልቅ የሚባል የኢኮኖሚ ፋይዳ ሊኖረው የሚችል አፕ በመሆኑ ሁላችንም አውርደን በአንድም በሌላ መልኩ በኢትዮጵያ ሰነደ መዋዕለ ንዋይ ገበያ በኩል በመሳተፍ ኢንቨስት ማድረግ የምንችልበት እድል እንዳለ በመገንዘብ ኤርሊ ኢንቨስት ማድረግ የሚሰጠውን ጥቅም በመረዳት ኢንቨስትመንት መጀመር እንድንችል በአክብሮት ለመጋበዝ እወዳለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ እንድታደርጉትና ተጨማሪ የፋይናንስ የኢንቨስትመንትና የካፒታል ማርኬት ጉዳዮች ሲለቀቁ እንዲደርሷችሁ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። አመሰግናለሁ።